ሀገር እንግዲህ ሙከራውን ከጀመር 6 ዓመት ሆኗል። ነገር ግን በጤና ሚኒስቴር ጸድቆ ወደ ውሳኔ ወደ ስራ እንድትሄድ ከደቦራ ወደ 1 ዓመት ሆኖታል። ባለፈው 1 ዓመት ተኩል ጊዜ ውስጥ ነው እንግዲህ ወደ ስራ የመጣ ነው ማለት ነው። ፕሬዚዳንት ዶናልድ ትራምፕም በትሩዝ ሶሻል ገጻቸው ላይ በለጠፉትና ዓለምን ባስደነገጠው መግለጫቸው መሰረትም የአሜሪካ የባህር ኃይል መርከቧን በቁጥጥር ስር ለማዋል እርምጃ ወስዷል። ትራምፕ እንዳሉት ከሆነ መርከቧ አሜሪካ በኢራን ወደቦች ላይ የጣለችውን ጥብቅ እገዳ ጥሳ ለማለፍ መሞከሯ የአሜሪካ ጦር ተገቢውንና ፍትሐዊ ያለውን ማስጠንቀቂያ ሰጥቷት ነበር። ዩክሬን በጦር ግንባር ላይ የሚገኙ ወታደሮቿን በከፊል በሮቦቶች ለመተካት የሚያስችል ግዙፍና ስትራቴጂካዊ እርምጃ መውሰድ ጀምራለች። ሮይተርስ በዝርዝር እንዳሰፈረው የዩክሬን መከላከያ ሚኒስቴር በ2026 የመጀመሪያው አጋማሽ ብቻ 25000 የምድር ላይ የሮቦቲክ ሲስተሞችን የግዢ ውል ለመፈጸም አቅዷል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾቻችን፣ ሀገር ዜና ጀምሯል። የተለያዩ የሀገር ውስጥና ዓለም አቀፍ መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ዳግም ተገኝ ነኝ። በመጀመሪያም አበይት መረጃዎችን አስቀደምን። በመድኃኒት መሸጫ መደብሮች ውስጥ የክትባት አገልግሎት ለመስጠት የሚያስችል የሙከራ ስራ ተጀምሯል። የሙከራ ስራው ስኬታማ የሚሆን ከሆነ በሀገር አቀፍ ደረጃ በሁሉም የመድኃኒት መሸጫ መደብሮች ተግባራዊ እንደሚደረግ ተነግሯል። ሚኪያስ ኃይሌ ተጨማሪ አለው። ኢትዮጵያ ለዜጎቿ ዝቅተኛ የክትባት ተደራሽነት ካለባቸው ሀገራት መካከል ተጠቃሽ ስለመሆኗ በዓለም አቀፍ ደረጃ የሕዝብ ቁጥር ላይ የሚሰራው ወርልድ ፖፑሌሽን ሪቪው መረጃ ያመላክታል። በተለይም የሕክምና ተቋማት ተደራሽነት ጉዳይ ትልቅ ክፍተት እንደሆነም ይነሳል። ዜጎች ክትባትን ባሉበት እንዲያገኙ ለማመቻቸት በመድኃኒት መሸጫ መደብሮች የክትባት አገልግሎት እንዲያገኙ የሙከራ ስራ ስለመጀመሩ የፒኤስሲአይ ኢትዮጵያ የፕሮጀክት ዳይሬክተር ቤቲ አበራ ተናግረዋል። ዓለም አቀፍ ልምዶች በኢትዮጵያ ውስጥ የሙከራ ስራው እንዲጀምር መንገድ ስለመጥረጋቸውም ገልጸዋል። ይህንን ኤክስፒሪየንሱን ይዤ ስመጣ ከዌስተርን አዘ ፋርማሲስት ከ20 ዓመት በፊት አሜሪካ ውስጥ ኢምፕሊመንት ሲደረግ የነበረኝን ኤክስፒሪየንስ ይዤ ነው የምመጣውና እዚህ ሀገር ላይ አፕሊካቢሊቱ እንዴት ነው፣ ምን አይነት ለውጦች አሉ፣ እሱን እንዴት ነው አድሬስ የምናደርገው በሚለው ላይ ብዙ ዲስከሽን ተደርጎ ስፔሻሊ አንዳንዴ አሁን መብራት ቢጠፋ እንዴት ነው ዝግጁ የምትሆኑት? በዛ ምክንያት ኮልድ ቼን WHO ኳሊፋይድ የሆነ ሪፍሪጅሬተር ለእያንዳንዱ ፋርማሲ መብራት እንኳን ቢጠፋ ለረጅም ሰዓት ቴምፕሬቸሩ ሜንቴን ማድረግ የሚችል በዛ ላይ ስንመርጥ ደግሞ ፋርማሲዎቹን ተጠንቅቀን ባክአፕ ጄኔሬሽን አለ ወይ የሚሉትን ነገሮች በሙሉ በዲስከሽን አካተን እዚህ ላይ ደርሰናል። በፋርማሲ ውስጥ የሚሰጠው የክትባት አገልግሎት የሙከራ ስራው በኦሮሚያ ክልል ሸገር ሲቲ ኮዬ ፈጬ አካባቢም ተጀምሯል። በኢትዮጵያ የተዘጋጀ ያለው የመድኃኒትና የጤና ፖሊሲ ላይ በመድኃኒት መሸጫ መደብሮች ላይ ክትባት እንዲሰጥ የሚፈቅድ ድንጋጌ ማካተቱን በመድረኩም ተብራርቷል። ባለፉት 6 ዓመታት ይህን የሙከራ ስራዎች ለማስጀመር ተሰርቷል የሚሉት የኢትዮጵያ ፋርማሲዎች ማህበር ፕሬዚደንት ዶክተር ዳንኤል ዋቅቶሌ ናቸው። በእኛ ሀገር እንግዲህ ሙከራውን ከጀመር 6 ዓመት ሆኗል። ነገር ግን በጤና ሚኒስቴር ጸድቆ ወደ ውሳኔ ወደ ስራ እንድትሄድ ከደቦራ ወደ 1 ዓመት ሆኖታል። ባለፈው 1 ዓመት ተኩል ጊዜ ውስጥ ነው እንግዲህ ወደ ስራ የመጣ ነው ማለት ነው። እንግዲህ እንደምታዩት ያው ከየትኛው የጤና ተቋም የበለጠ ፋርማሲዎች በጣም ለህዝቡ ቅርብ ናቸው። የትም ቦታ የምታገኛቸው ፋርማሲዎች ናቸውና እነዚህ ደግሞ ያው የሀገር ሀብት ይዞ ያሉት ባለሙያዎች ናቸው። ኮሚኒቲ ፋርማሲ በየቦታው የምናገኛቸው ነው። ከሌላው ከጤና ጣቢያም ከሆስፒታሉም በላይ በቅርበት በእሁድም ቅዳሜም ከሰዓትም ሌሊትም የምታገኛቸው እነዚህ ሳቸው ናቸውና ዓለም ላይ የተደረገ ያለው እነዚህን በጣም ብዙ ሀብት የተከማቸበትን የሪሶርስ ለሀገር ህዝብ ማዋል ጥራት ያለው ጥራቱን የጠበቀ የጤና አገልግሎት መስጠት ያስፈልጋል የሚል ከዓለም ጤና ድርጅት ጀምሮ እንደዚሁ ሀገራት በረጅም ጊዜ እያደረጉ ስለሆነ በአሁኑ ጊዜ እኛ እንግዲህ ይሄ ዛሬ በ20 ፋርማሲዎች ጀምረናል። ባለፉት ጊዜያት 96 ፋርማሲስቶች ከአሜሪካ ፋርማሲስቶች ማህበር በመጡ አሰልጣኞች ስልጠና መውሰዳቸውን የኢትዮጵያ ፋርማሲዎች ማህበር ፕሬዚዳንት ዶክተር ዳንኤል ዋቅቶሌ ገልጸው 12 ፋርማሲስቶች አሰልጣኞች ስልጠና መውሰዳቸውንም ተናግረዋል። በቀጣይ ጤና ሚኒስቴር የሚያዘጋጀው የህግ ማዕቀፍ ውስጥ በመድኃኒት መሸጫ ተቋማት ውስጥ እንዴት ተግባራዊ እንደሚሆን እንደሚወሰንም አብራርተዋል። ሁሉ ነገሩ በጤና ሚኒስቴር ስታንዳርድ መሰረት ነው። ጤና ሚኒስቴር በመንግስታዊ ተቋማት ወይም በመንግስታዊ ባሉ ተቋማት የሚሰጡት አይነት አሰራሮች ናቸው። የምንጠቀማቸው አጠቃላይ ስራዎች በሙሉ ያን ተከተለ ናቸው። ሪፖርቲንግ አሰራሩ፣ ሂደቱ፣ ስክሪኒንጉ፣ ሪፖርቲንጉ ሁሉ ነገሩ ያው አንድ ወጥ ነው። ምክንያቱም ወደ አንድ አይነት ወደ ዲጂታላይዜሽን ስለሆነ በዛ አይነት አንድ ወጥ ነው። ስለዚህ ቁጥጥር የሚያደርገው አክቹአሊ የጤና ሚኒስቴርና ተጠሪ ተቋማትና በሂደት ያሉት መዋቅሮች ናቸው ማለት ነው። አገልግሎቱን ማስፋት ነው። ወደፊት እነዚህ ነገሮች እዚህ አካባቢ የተከማቸ ኃይል አለ፣
እዚህ ለምሳሌ ፋርማሲው ለምን በነጻ ይሰጣል የሚል ነገር ሊነሳ ይችላል። ነገር ግን አንደኛ ይሄ አንድ የሙያ ግዴታ ነው፣ መስጠት አለበት፣ ማሰልጠን አለበት፣ ያንን መስጠት አለባቸው። ሁለተኛ ደግሞ ያንን ክትባት ለመስጠት የምትመጣ ሴት ሌላ ነገርም አብራ ምክርም፣ ሌላ መድኃኒትም፣ ሌላ የምታዙ መድኃኒቶችንም ልትወስድ ትችላለች እና በዛ ሁኔታ ነው አሁን እዚህም በነጻ ነው የሚሰጠው ማለት ነው። በሀገር አቀፍ ደረጃ በመንግስት ጤና ተቋማት የሚሰጠው ክትባት በመድኃኒት መሸጫዎችም በነጻ እንደሚቀጥል ተገልጾ በቀጣይ እንዴት መሰራት እንዳለበት በጤና ሚኒስቴር የሚወሰን ስለመሆኑም ተገልጿል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል እገዳውን ጥሳ ለማለፍ የሞከረች አንዲት የኢራን የንግድ መርከብን መጥቶ በቁጥጥር ስር መዋሉን አስታውቋል። ኢራን በበኩሏ ፈጣንና ጠንካራ ያጸፋ እርምጃ እንደምትወስድ ዝታለች። ይህ ክስተት በሁለቱ ሀገራት መካከል ያለውን ውጥረት ወደ አዲስና አደገኛ ደረጃ ያሸጋገረው ሲሆን በፓኪስታን በኩል ሊጀመር የታሰበውን የሰላም ድርድር ይበልጥ አስቸጋሪ እንደሚያደርገውም ተሰግቷል። ሙሴ ከበደ ዝርዝር አለው። በኦማን ባህር ዳርቻዎች ላይ የሚንጸባረቀው የፀሐይ ብርሃን ዛሬ በሰላማዊ የሞገድ ድምፅ ሳይሆን በባሩድ ጭስና በብረት ግጭት ተቀይሯል። ዓለም ትንፋሿን ውጣ የሰዓት እጆቿ ወደ ጥፋት እየተቃረቡ ባለበት በዚህ እጅግ አስፈሪ ታሪክ መገንጠያ ላይም በሀያላን ሀገራት መካከል ያለው እልህ ወደማይቀለበስ የጦርነት እቶን ውስጥ እየከተተን ይገኛል። በኦማን ባህር ሰማያዊ ውሃ ላይ የተፈጸመው አስደንጋጭ ወታደራዊ እርምጃ በአሜሪካና በኢራን መካከል አዲስና አደገኛ የግጭት ምዕራፍን ከፍቷል። በኦማን ባህር ላይ በጸጥታ ስትጓዝ የነበረችው ቱስካ የተባለችው የኢራን የንግድ መርከብም በአሜሪካው የጦር መርከብ ዩኤስኤስ ስፕራንስ እገታ ውስጥ በገባችበት ቅጽበት ልትመታ ችላለች። ፕሬዚዳንት ዶናልድ ትራምፕም በትሩዝ ሶሻል ገጻቸው ላይ በለጠፉትና ዓለምን ባስደነገጠው መግለጫቸው መሰረትም የአሜሪካ የባህር ኃይል መርከቧን በቁጥጥር ስር ለመዋል እርምጃ ወስዷል። ትራምፕ እንዳሉት ከሆነ መርከቧ አሜሪካ በኢራን ወደቦች ላይ የጣለችውን ጥብቅ እገዳ ጥሳ ለማለፍ መሞከሯ የአሜሪካ ጦር ተገቢውንና ፍትሐዊ ያለውን ማስጠንቀቂያ ሰጥቷት ነበር። ሆኖም ግን የኢራን መርከበኞች ትዕዛዙን ለመስማትና ጉዟቸውን ለማቆም ፈቃደኛ አልሆኑም ብለዋል። በዚህ ጊዜ ነበር ዓለምን ያስደነገጠው ያ ወታደራዊ እርምጃ ተወሰደው። የኢራን መርከበኞች ለመስማት ፈቃደኛ ባለመሆናቸው የባህር ኃይላችን በመርከቧ የሞተር ክፍል ላይ ቀዳዳ በመብሳት እዚያው ባለችበት እንድትቆም አድርጓታል ሲሉ ትራምፕ ገልጸዋል። የእርምጃ መርከቧን ከጥቅም ውጭ ያደረገ ሲሆን በአሁኑ ወቅትም የአሜሪካ የባህር ኃይል ኮማንዶዎች መርከቧን ሙሉ በሙሉ በቁጥጥር ስር አውሏታል። ትራምፕ መርከቧ አሁን በእኛ እጅ ናት ካሉ በኋላ ወታደሮቹ በመርከቧ ውስጥ ያለውን ጭነት በጥብቅ እየመረመሩ መሆኑን አስታውቋል። እንደ ትራምፕ ገለጻ ከሆነ ቱስካ ቀደም ሲል በነበራት ህገወጥ እንቅስቃሴ ሳቢያ በአሜሪካ የገንዘብ ሚኒስቴር ማዕቀብ ተጥሎባት የነበረች ግዙፍ መርከብ ናት። ስለ ቱስካ መርከብ የወጡ መረጃዎች እንደሚጠቁሙት መርከቧ ጉዟን የጀመረችው እንደ አውሮፓውያን አቆጣጠር ሚያዝያ 12 ቀን ከማሌዥያው ክላንግ ወደብ ነበር። 290 ሜትር ርዝመትና 13 ሜትር ጥልቀት ያላት ይህች ግዙፍ የንግድ መርከብም በደቡብ ምስራቅ ኢራን ከምትገኘው ቻባሃር ወደብ 40 ማይልስ ርቀት ላይ እንደነበረች የማሪን ትራፊክ መረጃዎች ያሳያሉ። መርከቧ በድንገት ጉዞዋን አቋርጣ ወደ ኋላ ስትመለስና በአንድ ቦታ ላይ ስትቆም የሚያሳየው መረጃ ትራምፕ የገለጹት የሞተር ክፍል መመታት በዚያው ቅጽበት መፈጸሙን ያረጋግጣል። ኢራንም ለዚህ የአሜሪካ እርምጃ የሰጠችው ምላሽ ግን እጅግ የከረረና የጦርነት ነጋሪት የሚጎስም ነበር። የኢራን ከፍተኛ ወታደራዊ እዝ ካታም አልአንቢያ በአሜሪካ የተወሰደው እርምጃ የትጥቅ ውንብድናና የተኩስ አቁም ስምምነቱን በግልጽ መጣስ ነው ሲል ኮንኖታል። የኢራን መገናኛ ብዙኃን እንደዘገቡት ከሆነም የአሜሪካ ጦር በንግድ መርከቧ ላይ ተኩስ በመክፈት የጉዞ መቆጣጠሪያ መሳሪያዎቿን በማክሸፍና ወታደሮችን በመርከቧ ላይ በማስፈር የፈጸመው ድርጊት አሜሪካንን ለከፋ ዋጋ እንደሚዳረጋት ተገልጿል። የኢራን የታጠቁ ኃይሎች ለአሜሪካ ባህር ኃይል የውንብድና ድርጊት በቅርቡ ተገቢውን ያጸፋ ምላሽ ይሰጣሉ ሲል ወታደራዊ እዙ ዝቷል። ይህ ማስጠንቀቂያ ብዙም ሳይቆይ ወደ ተግባር ተለውጧል። የኢራኑ ታስኒም የዜና ወኪል እንደዘገበው ኢራን በኦማን ባህር ላይ በሚገኙ የአሜሪካ የጦር መርከቦች ላይ የድሮን ጥቃቶችን ሰንዝሯል። ምንም እንኳን በጥቃቱ ምክንያት ስለደረሰው ጉዳት እስካሁን የተሰማ መረጃ ባይኖርም ኢራን በአሜሪካ የባህር ኃይል ላይ የሰነዘረችው ይህ ያጸፋ እርምጃ ውጥረቱን ወደ አዲስና አስፈሪ ደረጃ አሸጋግሮታል። አሜሪካ ሌሊቱን የኢራን የንግድ መርከብ በቁጥጥር ስር መዋሏን ተከትሎ በአሜሪካና በኢራን መካከል ያለው የተኩስ አቁም ስምምነት ሊፈርስ ይችላል በሚል ስጋት ዛሬ ሰኞ የነዳጅ ዋጋ ከ5 በመቶ በላይ ጨምሯል። የብሬንት ድፍድፍ ነዳጅ ዋጋም በ4.81 ዶላር ጨምሮ በበርሜል 95.19 ዶላር እየተሸጠ ይገኛል። የባህር ላይ ውንብድናውና የድሮን ጥቃቱ ተዳምረው ቀደም ሲል ተደርሶ የነበረውን ደካማ የተኩስ አቁም ስምምነት ወደ መቃብር እየገፉት ይመስላል። የኢራን ተደራዳሪዎች ለቀጣዩ ዙር ድርድር ወደ ፓኪስታን እንደማያቀኑ ከተገለጸ በኋላ የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስም ወደ ድርድሩ እንደማይጓዙ ትራምፕ መናገራቸው የተኩስ አቁም ጥረቶችን ይበልጥ
ፈታኝ አድርጓቸዋል። ዩክሬን በ2026 የመጀመሪያ አጋማሽ 25000 የምድር ላይ ሮቦቶችን ወደ ጦር ግንባር ለማሰማራት የ268 ሚሊዮን ዶላር ውል መፈጸሟን አስታወቀች። የዚህ ግዙፍ ስምሪት ዓላማ ሁሉንም የሎጂስቲክስና የአደገኛ ግንባር ውጊያዎችን በማሽኖች በመተካት የሰው ኃይል እጥረትን መቅረፍ እና የሩሲያን የቁጥር ብልጫ በቴክኖሎጂ መመከት እንደሆነ ተነግሯል። ደምሶች ፈራው ተጨማሪ አለው። በዘመናዊው የሰው ልጅ ታሪክ ውስጥ ጦርነት በጥይትና በሰይፍ ብቻ ሳይሆን በቴክኖሎጂና በፈጠራ የሚወሰንበት ደረጃ ላይ ደርሷል። ከሰሞኑን የወጡ መረጃዎች እንደሚያመላክቱት ዩክሬን በጦር ግንባር ላይ የሚገኙ ወታደሮቿን በከፊል በሮቦቶች ለመተካት የሚያስችል ግዙፍና ስትራቴጂካዊ እርምጃ መውሰድ ጀምራለች። ሮይተርስ በዝርዝር እንዳሰፈረው የዩክሬን መከላከያ ሚኒስቴር በ2026 የመጀመሪያው አጋማሽ ብቻ 25000 የምድር ላይ የሮቦቲክስ ሲስተሞችን የግዢ ውል ለመፈጸም አቅዷል። ይህ አሃዝ በ2025 ዓ.ም በሙሉ ከተገዛው የሮቦቶች ብዛት ጋር ሲነጻጸር በእጥፍ የላቀ መሆኑን የመከላከያ ሚኒስትሩ ማካይሎ ፊዶሮቭ በሰጡት መግለጫ አረጋግጧል። ሚኒስትሩ የዚህ ግዙፍ ንቅናቄ አስፈላጊነትን ሲያስረዱ የዩክሬን መንግስት ዋነኛው ግብ 100% የጦር ግንባር የሎጂስቲክስ ስራዎችን በሮቦቲክስ ሲስተሞች ማከናወን መሆኑን ገልጸዋል። ይህ እቅድ ዩክሬን ካጋጠማት የሰው ኃይል እጥረትና ሩሲያ ካላት የቁጥር ብልጫ አንጻር የመጣ መሆኑን ታዛቢዎች ይናገራሉ። ሲኤንኤን ይዞት በወጣው ዘገባ መሰረት ዩክሬን የሰው ሕይወትን ለመታደግ ሮቦቶችን እንደ ዋነኛ መፍትሄ ወስዳለች። የዩክሬን ድሮንና ሮቦቲክስ ክፍለ ጦር አዛዥ የሆኑት ማይኮላ ማርካ ዚንኬቪች ለሲኤንኤን በሰጡት ቃለ መጠይቅ እኛ መቼም ቢሆን ከጠላት ጋር በሰው ኃይል ብዛት ልንመጣጠን አንችልም ብለዋል። ስለዚህም ብልጫውን መውሰድ ያለብን በቴክኖሎጂ ነው በማለት የሁኔታውን አስገዳጅነት ገልጸዋል። ዚንኬቪች አክለውም በ2022 ዓ.ም እንዲህ አይነት ቴክኖሎጂዎች በጦር ሜዳ ላይ ይውላሉ ተብሎ ቢነገር ኖሮ እንደ ሳይንስ ልብ ወለድ ይቆጠር እንደነበረ አስታውሰዋል። የዩክሬን የሮቦቲክስ ኢንዱስትሪ በአሁኑ ወቅት በከፍተኛ ፍጥነት እያደገ የሚገኝ ዘርፍ ሆኗል። የሀገሪቱ የመከላከያ ግዢ ኤጀንሲ በአሁኑ ወቅት ከሀገር ውስጥ አምራቾች ጋር 268 ሚሊዮን የአሜሪካ ዶላር የሚጠጋ ዋጋ ያላቸው 19 የውል ስምምነቶችን ተፈራርሟል። ይህ የኢንቨስትመንት መጠን ዩክሬን ለሮቦቲክስ ቴክኖሎጂ የሰጠችውን ከፍተኛ ዋጋ ያሳያል። ሲኤንኤን እንደዘገበው የመከላከያ ሚኒስትሩ የአምራች ኩባንያዎችን የምርት ሰንሰለት ለማረጋጋትና ምርታቸውን ለማሳደግ ሲባል የግዢ እቅዶችን ወደ ረጅም ጊዜ በማራዘም ኩባንያዎች የዓመቱን ኮንትራት ቀድመው እንዲያገኙና በቂ ዝግጅት እንዲያደርጉ እያገዘ ይገኛል። በአሁኑ ወቅት በዩክሬን ከ280 በላይ ኩባንያዎች በዚህ ዘርፍ ላይ ተሰማርተው ከ550 በላይ የተለያዩ የቴክኖሎጂ መፍትሄዎችን እያቀረቡ መሆኑን ፊዶሮቭ በመግለጫቸው ጠቁሟል። ብሬቫን የተሰኘው የመንግስት መከላከያ ቴክኖሎጂ ክላስተርም እስካሁን ለዘርፉ አልሚዎች ከፍተኛ የገንዘብ ድጋፎችን መስጠቱ ተገልጿል። ሮቦቶች ቀደም ሲል የቆሰሉ ወታደሮችን ከጦር ሜዳ ለማንሳትና ለአቅርቦት ስራዎች ብቻ ያገለግሉ የነበረ ቢሆንም አሁን ግን ሚናቸው ወደ ቀጥታ ውጊያ ተሸጋግሯል። ሲኤንኤን ባወጣው ዘገባ መሰረት በቅርቡ በተከናወነ ወታደራዊ ኦፕሬሽን የሩሲያ ይዞታዎች ሙሉ በሙሉ በሮቦቶችና በድሮኖች ቁጥጥር ስር መዋላቸው ተዘግቧል። በዚህ ኦፕሬሽን ወቅት አንድም የዩክሬን እግረኛ ወታደር ሳይሳተፍ የሩሲያ ወታደሮች ለሮቦቶች እጃቸውን እንዲሰጡ ተደርጓል። የጦር አዛዡ ዚንኬቪች ለሲኤንኤን ሲገልጹ ይዞታውን መቆጣጠር የተቻለው አንድም ጥይት ሳይተኮስ ነው ብለዋል። ምርኮኛ የሆኑት የሩሲያ ወታደሮች በማይክራፎን ድምፅ በሚያወጡትና ካሜራ በተገጠመላቸው የምድር ሮቦቶች አማካኝነት ትዕዛዝ እየተሰጣቸው ወደ ዩክሬን ይዞታ እንዲመጡ መደረጉን ዘገባው አመልክቷል። ይህ ክስተት በሰው ልጅ የጦርነት ታሪክ ውስጥ ለመጀመሪያ ጊዜ ጠላት በሮቦቶች አማካኝነት የተሸነፈበትና ምርኮኛ የተያዘበት አጋጣሚ ተደርጎ ተወስዷል። ፕሬዝዳንት ቮሎዶሚር ዜሌንስኪ በቅርቡ ባደረጉት ንግግር ባለፉት 3 ወራት ብቻ ሮቦቶች እና ድሮኖች ከ22000 በላይ ተልዕኮዎችን መፈጸማቸውንና በዚህም ምክንያት የብዙ ሺህ ወታደሮች ሕይወት መትረፉን ገልጸዋል። ፕሬዝዳንቱ ሲናገሩም አንድ ተዋጊ ሊገባባቸው የሚገቡ እጅግ አደገኛ ቦታዎች ላይ ሮቦቶች በመግባታቸው ብቻ የ22000 ወታደሮች ሕይወት ተርፏል ብለዋል። ከሰማይ ድሮኖች የሚለዩባቸው በርካታ ጠቀሜታዎች እንዳሏቸውም ባለሙያዎች ይናገራሉ። እንደ ሮይተርስ ዘገባ የምድር ሮቦቶች በሁሉም አይነት የአየር ሁኔታ ውስጥ የመስራት አቅም አላቸው። እንዲሁም ከሰማይ ድሮኖች የበለጠ ከባድ ሸክምና የጦር መሳሪያ የመሸከም አቅም አላቸው። የባትሪ ዕድሜያቸውም ረጅም በመሆኑ ለበርካታ ቀናት በጦር ሜዳ መቆየት ይችላሉ። ለምሳሌ ያህል አንድ ማሽንጋን የታጠቀ ሮቦት ለ45 ቀናት ያህል የሩሲያን ጥቃት ብቻውን ተቋቁሞ መቆየቱ ተገልጿል። የሮያል ዩናይትድ ሰርቪስ ኢንስቲትዩት መረጃ እንደሚያሳየው ከሆነ ዩክሬን እያደረገችው ያለው አዲስ ሙከራ በዓለም አቀፍ ደረጃ ሮቦቶች የጦርነት የወደፊት እጣ ፈንታን ስለመወሰናቸው ትልቅ ክርክር እንደሚያጭር ተናግረዋል። ምንም እንኳን እነዚህ ሮቦቶች እንደ ሰብአዊ ወታደር መሬትን በዘላቂነት ለመያዝ ገና ቢቸገሩም የቆሰሉ ወታደሮችን ለመታደግ በአደገኛ አቅርቦት ተልዕኮዎችና ፈንጂዎችን በማምከን ረገድ
ግን ወደር የሌለው ሚና እየተጫወቱ ነው። ይህ በድሮን ክትትል ምክንያት በጦር ግንባር ላይ መንቀሳቀስ እጅግ ገዳይ በሆነበት በዚህ ወቅት ወሳኝ እርምጃ ነው ሲሉም ወታደራዊ ተንታኞች ያስረዳሉ። ከዚህም በተጨማሪ ወደፊት የኔቶ አባል ሀገራት እንኳን ሳይቀሩ እነዚህን ሲስተሞች ለተለያዩ ወታደራዊ ተግባራት እንደሚጠቀሙባቸው ይጠበቃል። ውድ ተመልካቾቻችን ሀገር ዜና እንደቀጠለ ነው። አጫጭር ወዳልናቸው መረጃዎች አለፍን። የአዲስ አበባ ከተማ አውቶቡስ አገልግሎት ድርጅት የክፍያ ስርዓቱን ሙሉ በሙሉ በዲጂታል ሊያደርግ ነው ሲሉ የድርጅቱ ዋና ስራ አስፈጻሚ አካሉ አሰፋ ገለጹ። ዋና ስራ አስፈጻሚው እንዳሉት የከተማ አውቶቡስ የስምሪትና ቁጥጥር ስርዓቱ በቴክኖሎጂ የተደገፈ ቢሆንም የክፍያ ስርዓቱ ግን በወረቀት የሚከናወን ነው ብለዋል። በዚህም የክፍያ ስርዓት በኢ-ቲኬቲንግ ቴክኖሎጂ የተደገፈ እንዲሆን ለማድረግ በመንግስትና የግል አጋርነት እየተሰራ መሆኑን ጠቁመዋል። የክፍያ ስርዓቱ በስማርት ካርድ፣ QR ኮድ፣ ቴሌብር እንዲሁም ሁሉም ባንኮች እንደሚከናወን የገለጹት እየለማ ያለው የቴክኖሎጂ ስርዓት በሁሉም ባንኮች መጠቀም የሚያስችል ነው ያሉት ዋና ስራ አስፈጻሚዋ ቀስ በቀስ ሁሉም የክፍያ ስርዓቶች ወደ ስራ እንዲገቡ ይደረጋልን ብለዋል። በዚህም የኢ-ቲኬቲንግ የሙከራ ስራ መጀመሩና አብዛኛዎቹ ስራዎች መጠናቀቁን አመላክተዋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች እያደገች ያለውን ሽግግር በማስፋት በኤሌክትሪክ የሚሰሩ ከባድ የጭነት ተሽከርካሪዎችንና የኢንዱስትሪ መሳሪያዎችን ወደ ሀገር ውስጥ ማስገባት መጀመሩን የትራንስፖርትና ሎጂስቲክስ ሚኒስቴር አስታውቋል። ሚኒስትሩ እንዳስገነዘበው ይህ እርምጃ በአዲስ የፖሊሲ ለውጥ የተደገፈ ሲሆን ሀገሪቱ ቀደም ሲል የጀመረችውን የኤሌክትሪክ መኪኖች አጠቃቀም ሽግግር ይበልጥ የሚያጠናክር ነው ብለዋል። መንግስት የኤሌክትሪክ ተሽከርካሪዎች ሽግግር ላይ ትኩረት ሰጥቶ እየሰራ ያለው ከፍተኛ የሆነውን የነዳጅ ወጪን ለመቀነስና የአካባቢ ጥበቃ ፖሊሲዎችን ከግብ ለማድረስ በማሰብ ነው ተብሏል። አሁን የተጀመረው የኤሌክትሪክ ከባድ መኪኖች ትኩረትም የሎጂስቲክስ ዘርፉን ይበልጥ ዘመናዊ፣ ቀልጣፋና ወጪ ቆጣቢ እንደሚያደርገው ሚኒስትሩ አክሎ ገልጸዋል። የሲቪል ማህበረሰብ ድርጅቶች ባለስልጣን በዓለም አቀፍ መመዘኛዎች መሰረት ሽብርተኝነትን በገንዘብ በመደገፍ ለስጋት ተጋላጭ ናቸው ተብሎ የተለዩ የሲቪል ማህበረሰብ ድርጅቶች ላይ ክትትል እንደሚያደርግ አስታወቀ። የሲቪል ማህበረሰብ ድርጅቶች ድጋፍ የሚያገኙት ከፍተኛ ስጋት ተብለው ከተለዩ አካባቢዎች ከሆነ፣ ኢትዮጵያ ውስጥ የሚሰሩበት አካባቢ ግጭት ያለበት ከሆነና ድንበር አካባቢ የሚገኝ ወይም በተለያዩ መመዘኛዎች ከሽብርተኝነት ጋር የተያዘ ጉዳይ ይኖራል ተብሎ የሚገመት ከሆነ ክትትል እንደሚደረግ የሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር ፋሲካው ሞላ ለሪፖርተር ገልጸዋል። ታዋቂው ፓን አፍሪካኒስትና የሩሲያ ደጋፊ የሆነው አክቲቪስት ኬሚ ሴባ በደቡብ አፍሪካ የፖለቲካ ጥገኝነት እንደጠየቀ ጠበቃው አስታወቁ። ትውልደ ቤኒናዊ የሆነው የ45 ዓመቱ ሴባ የቪዛ ጊዜውን ለ2 ወራት አሳልፎ በመቆየቱ የኢሚግሬሽን ሕግ ጥሰት በሚል በደቡብ አፍሪካ ታስሮ ይገኛል። በተጨማሪም በታህሳስ ወር በቤኒን የተሞከረውን መፈንቅለ መንግስት ደግፈዋል በሚል የአመፅ ቅስቀሳ ክስም ይፈለጋል። በፕሪቶሪያ ፍርድ ቤት ከ18 ዓመት ልጁ ጋር የቀረበው ሴባ የቀረበበትን የህገ ወጥ ስደተኛ ክስ በመቃወም ጥገኝነት ጥያቄውን አቅርበዋል። በሌላ በኩል አቃቢያነ ህጉ ግለሰቡ ከኒጀር ወታደራዊ መንግስት ያገኘውን የዲፕሎማት ፓስፖርት ትክክለኛነት፣ የመኖሪያ ፈቃድ ሁኔታውንና የተጠረጠረበትን የገንዘብ ማሸሽ ወንጀል ለማጣራት ከፍርድ ቤቱ ተጨማሪ የጊዜ ቀጠሮ ጠይቋል። ሞስኮ የጀርመን መከላከያ ተቋማትን ሊመቱ የሚችሉ ወታደራዊ ኢላማዎች በማለት መፈረጃዋን ተከትሎ ጀርመን በበርሊን የሚገኙትን የሩሲያ አምባሳደር አስጠርታለች። የሩሲያ መከላከያ ሚኒስቴር ለዩክሬን የድሮን ምርት ድጋፍ ያደርጋሉ ያላቸውን የአውሮፓ ኩባንያዎች ዝርዝር ይፋ ያደረገ ሲሆን ከነዚህም መካከል 3ቱ በጀርመን የሚገኙ ናቸው። የቀድሞ የሩሲያ ፕሬዝዳንት ዲሚትሪ ሜድቬዴቭ ኩባንያዎቹ ለሩሲያ ጦር ሊመቱ የሚችሉ ኢላማዎች እንደሆኑ መግለጻቸው ውጥረቱን አባብሶታል። የጀርመን ውጭ ጉዳይ ሚኒስቴር ይህ ድርጊት በርሊን ለዩክሬን የምታደርገውን ድጋፍ ለማዳከምና የአውሮፓን አንድነት ለመፈተን የታለመ ቀጥተኛ ዛቻ ነው ብሎታል። ጀርመን በማንኛውም ማስፈራሪያ እንደማትበገርና በሀገሪቱ ውስጥ የሚደረጉ የጥፋት ድርጊቶችም ሆኑ የስለላ ስራዎች ፈጽሞ ተቀባይነት እንደሌላቸው አሳስባለች ሲል አናዶሉ ዘግበዋል።
በኢትዮጵያ የኮንስትራክሽን ዘርፍ እንደ የወለል ንጣፍ፣ ሴራሚክ ያሉ ግብአቶች በሀገር ውስጥ እንደ ልብ መገኘት ባለመቻላቸው የዘርፉ ተግዳሮት ሆነው መቆየታቸው ተገልጿል። ይሁንና ይህን ተግዳሮት ለመቅረፍ እንደሚያስችል የተነገረለት የሴራሚክ ምርት በሀገር ውስጥ ተመርቶ ለሀገር ውስጥ ገበያ ሊቀርብ መሆኑ ተገልጿል። ምረት ደግፍ የቢዝነስ ጥንቅሩን አዘጋጅተዋለች። በኢትዮጵያ ለኮንስትራክሽን ዘርፍ ፈተና ከሆኑ ጉዳዮች አንዱ የግብዓት እጥረት ስለመሆኑ የዘርፉ ባለድርሻዎች ይገልጻሉ። በተለይም እንደ የወለል ንጣፍ፣ ሴራሚክ ያሉ ምርቶች በሀገር ውስጥ እንደ ልብ መገኘት አለመቻላቸው ተግዳሮት ስለመሆናቸውም ተሰምቷል። በሀገር ውስጥ የተመረቱ የሴራሚክ ምርቶችን ወደ ገበያው ለማስገባት ዝግጅት አድርጎ መጨረሱን ኢትዮደር ኃላፊነቱ የተወሰነ የግል ማህበር አስታውቋል። ማህበሩ ምርቶቹን ከባይጂያ ሴራሚክ ማምረቻ ኢንዱስትሪ እንደሚረከብ የገለጹት የማህበሩ ስራ አስፈጻሚ አቶ ደረጀ በላይ ምርቶቹ ገበያውን ሲቀላቀሉ የሀገሪቱን 20% ፍላጎት መሸፈን እንደሚችሉም ገልጸዋል። የወለል ንጣፍ፣ የባዝሩም ታይሎች፣ ሴራሚኮች፣ ፖርስሊኖች ከፍተኛ የሆነ ገበያችን ላይ ጥሩ ስታንዳርድ ምርቶች እጥረት አለ። ይሄ ለረጅም ጊዜ ሲያሳስበን የኖረ ነው። እንደምታውቁት ሎካል አምራቾች አሉ። እነኚህ ሎካል አምራቾች 20% ያህል የገበያ ድርሻ ብቻ ነው ያላቸው። ከባይጃይ ጋር ባለን ፓርትነርሺፕ ደግሞ ይሄንን በጣም የሚቀርፍ ለሀገራችን የኮንስትራክሽን ኢንዱስትሪ ከፍተኛ አስተዋጽኦ ይኖረዋል ብለን ያመንበት ኳሊቲ የፖርስልን እና የሴራሚክ ፕሮዳክቶችን እዚሁ ሀገር ውስጥ በማምረት ለዚህ ኢንዱስትሪ በተመጣጠነ ዋጋ ማቅረብ በጣም ወሳኝ የሆነ ነገር ስለነበረ እነሱ ጋር እንግዲህ አጠቃላይ የፋብሪካ ግንባታ ሂደቶች ላይ እና ብሎ መጨረሻም አሁን ወደ ማጠናቀቁ ደረጃ ተደርሷል። በቀጣይ 15-20 ቀናቶች ውስጥ ምርቱ ገበያ ላይ የሚታይ ይሆናል። በሀገር ውስጥ የተመረቱ ምርቶችን ለሀገር ውስጥ ገበያ ማቅረብ ከፍተኛ የውጭ ምንዛሪን በማስቀረት ረገድ ከፍተኛ ሚና እንደሚጫወት ያነሱት ኃላፊው ምርቶቹን በማከፋፈል የሚኖረውን ሰንሰለት በመቀነስ በተመጣጣኝ ዋጋ እንደሚያቀርቡ አክለዋል። የሀገር ውስጥ ምርት ጋፑ ከፍተኛ በመሆኑ ትኩረት አድርገን የምንሰራው የሀገር ውስጥ ገበያው ላይ ነው የሚል ነው እና ይሄ ማለት የውጭ ምንዛሪን በማስቀረት ወይም ሰብስቲቲዩት ምርት በማቅረብ ማለት ነው። እዚህ ሲመረት ቢያንስ ይሄ ኤክስፔንሲቭ የሆነ የሎጂስቲክስ ኮስት የለውም። በውጭ ምንዛሬ የሚከፈልም አይደለም፣ በሎካል ገንዘብ የሚከፈል ነው። ግማሽ ቀንሶ ገበያው ላይ መግባት የሚችል ይሆናል ማለት ነው። ሰው ገበያ በማረጋጋት ሂደት ትልቅ አስተዋጽኦ ይኖረዋል። ስፔሲፊካሊ ጥራት ያላቸው የምርት ካቴጎሪዎች ላይ ማለት ነው። ከዛም በመቀጠል ደግሞ የሀገራችን ምርት የተሻለ ጥሩ ኳሊቲ ፕሮዳክት እንዲሆን ያደርጋል ማለት ነው። ምርቶቹ በሀገሪቱ በሚገኙ ክልሎች ተደራሽ እንደሚሆኑም አቶ ደረጀ ገልጸዋል። ባይጂያ ሴራሚክ ማምረቻ ኢንዱስትሪ ከኢትዮደር ኃላፊነቱ የተወሰነ የግል ማህበር ጋር በጋራ ለመስራት ስምምነት ማድረጋቸውም ተገልጿል። በተጨማሪም በዘርፉ ከተሰማሩ የሪል ስቴትና የኮንስትራክሽን ተቋማትም ጋር የስራ መግባባት አድርገዋል። ኢትዮደር ላለፉት 7 ዓመታት በኢትዮጵያ ውስጥ የመታጠቢያ እቃዎችንና ፓይፖችን በማስመጣት ሲያገለግል መቆየቱ የታወሰ ሲሆን ባይጂያ ማኑፋክቸሪንግ ደግሞ በ14 ሚሊዮን ካሬ ሜትር የሚሸፍን ቦታ የተገነባ የሴራሚክ አምራች መሆኑ ተገልጿል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬ ከጠበቃው ጋር ጥንክራችን ትኩረት ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በሕገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር
የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነው ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖሩበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።